የሚቀጥሉት 10 ደቂቃዎች ሐሳባችንን ሸካክፈን እነሆ ወደ ኤዥያ ክፍለ አህጉር ወደ አንዲት አስገራሚ ሀገር እናምራ። ምናልባት ስለዚህች ሀገር የሰሙ የዓለማችን ጥቂት ህዝቦች ብቻ ይሆናሉ። ሀገሪቷ ግን እጅግ አስገራሚ ናት። ለመጀመሪያ ያክል ፈጽሞ ግብር የማታስከፍል፣ ለሕክምናና ለትምህርት ፈጽሞ ክፍያ የማትጠይቅ እጅግ የናጠጠች ሀገር፣ ለመኖሪያ ቤት ግንባታ ለዜጎቿ ብር የምታድል፣ የህዝቡ ዋና ምግብ የሆነው ሩዝም በነፃ ለዜጎች የሚታደልበት፣ ሁሉ ሞልቶ ከመትረፉ የተነሳ የሀገሬው ንጉስ ሳይቀር ንጉስ ሱልጣን ሐሰን አልቦካሽ የወርቅ ሶፍት የሚጠቀምባት ሞልቶ የተረፈባት የኤዥያዋ ብዙ ያልተወራላት ወደ ብሩናይ አጀብ እያለን እናቅና። አብራችሁን ቆዩ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አቤል ብርሃኑ የወይኗ ልጅ ነኝ። ያላችሁት ሁለተኛው የዩቲዩብ ቻናል ላይ ነው። ሰብስክራይብ በማድረግ የደወል ምልክቷን በመጫን የሁለተኛው የዩቲዩብ ቻናል ቤተሰብ ብትሆኑ እጅግ አስገራሚና አስደናቂ በርካታ ቪዲዮዎችን በየዕለቱ ታገኛላችሁ። ዛሬ ጉዞ ወደ ብሩናይ። የኤዥያ ክፍለ አህጉር የሆነችው ብሩናይ 5765 ኪሎ ሜትር ስኩዌር የቆዳ ስፋት ሲኖራት 8.6% የሚሆነው የሀገሪቱ ክፍል በውሃ የተሸፈነ ነው። ሀገሪቱ መልካም ዕድል የገጠማቸው ለጥሩ ኑሯቸው እዚህ ተፈጠሩ ያላቸው 423196 ያክል ነዋሪዎች እስከ አምና ድረስ ባለው ዳታ ተመዝግበዋል። ዋና ከተማዋ ባንዳር ሴርባንጋዋን ይባላል። ከዓለማችን አምስተኛ ሀብታም ሀገር መሆኗን መረጃዎች ያሳያሉ። በዘውዳዊ አገዛዝ የምትተዳደር ናት። የአውሮፓውያን የዲሞክራሲ ንዝናዜ፣ የአሜሪካ የዲሞክራሲ መጠዝጠዝ ፈጽሞ አይሰማትም። እነሆ አሁንም ድረስ በንጉሳዊና በዘውዳዊ አገዛዝ የምትተዳደር ሀገር ናት ብሩናይ። ዜጎቿ የእስልምና እምነት ተከታዮች ናቸው። ከዕዳ ነፃ የሆነች ሀገር ብሩናይ የስሟ ትርጓሜ የሰላም መገኛ እንደማለት ነው። ብሔራዊ ቋንቋቸው ማላይ ይሰኛል። ሱልጣን ሐጂ ዑመር አሊ በ1951 እንደ አውሮፓውያን አቆጣጠር ብሩናይ ከእንግሊዝ ነፃ ስትወጣ የብሩናይ የመጀመሪያው ንጉስ ሆኑ። የሀገሪቱ ህዝብ ዘመናዊቷን ብሩናይ የገነቡ በማለት ያወድሳቸዋል። የኚህ ንጉስ ልጅ ሱልጣን ሐሰን አልቦካ መምህር ተቀጥሮላቸው በንጉሳዊ ስርዓት በቅምጥል ያደጉ ሲሆን እንደ አውሮፓውያን አቆጣጠር በ1967 በእንግሊዝ ሀገር በጦር መኮንንነት ተመርቀዋል። በዚህም አላበቁም። በእንግሊዝ ሀገር ትምህርታቸውን ለመቀጠል እያሰቡ በነበረበት ወቅት ወደ ሀገር ቶሎ ድረስ የሚል መልእክት ከአባታቸው ደረሳቸው። በአባታቸው በቀረበላቸው ጥሪ መሰረት ወደ ብሩናይ ተመልሰው ያልጠበቁትና ያላሰቡትም ዘውድ ተደፍቶላቸው የአባታቸውን የንግስና ወንበር ወራሽ ሆኑ፣ ነገሱ። ይህ ሁሉ ሲሆንና በትረ ስልጣኑን ሲጨብጡ የ21 ዓመት ጎረምሳ ነበሩ። አዲሱ ወጣቱ ንጉስ አባቱ በህይወት እያለ የተሾመው ስልጣን ሐሰን አልቦካህ ከንግስናው በኋላ ግን ልጅና አባት ሊስማሙ አልቻሉም። አባት ከኋላ ሆነው ይሄ ነገር ልክ አይደለም፣ በዚህ መንገድ ነው ሀገሪቱን መምራት ያለብህ ሲሉት፣ ልጅ ደግሞ አንዴ ንግስናውን አስረክበኛልና ባሻኝ ብመራው ምን አለ እስኪ ተወኝ ሲሉ መልሰዋል። በቀድሚያ በድንገተኛ ሰርፕራይዝ የተሾመው ንጉስና መልካም የተባሉት አባት ነገር የቤተ መንግስቱ ጭቅጭቅ ከአጥሩ ወጥቶ የሀገሪቱ ሚዲያዎች ጆሮ ደረሰ። የሚዲያ ሽፋን ተሰጥቶት ህዝቡም ጉድ አሰኝቶት ነበር። መጨረሻም ታዲያ አባት ተሸንፈው ልጅ ሀገሪቱን እንዲመራ እድሉን አግኝቶ አንዴ ያስረከቧትን ሀገር አስረክበዋልና ይብቃዎት በሚል ጣልቃ ከመግባት ዞር ያሉት አባት በልጃቸው የስልጣን ዘመን ጥረት ታዲያ ይኸው አሁን ላለችበት ደረጃ ሀገሪቷ በቅታለች። ብሩናይ ይህች የዓለማችን አምስተኛ ሀብታም ሀገር ዋነኛ የገቢ ምንጯ ነዳጅ ነው። በቀን 167,000 በርሜል ነዳጅ የምታመርተዋ ብሩናይ 25.3 ሚሊዮን ኪዩቢክ ሜትር ጋዝም በአመት ታወጣለች። ከዚህ የተፈጥሮ ሀብቶችም የሚያስገኙላት ገቢ ዋነኛ ተጠቃሚ ንጉሱና የንጉሱ ቤተሰቦች ብቻ ናቸው።
ንጉሱ ሱልጣን ሐሰን አልቦካህ በ21 ዓመታቸው ስልጣን የያዙባት ሀገር እስካሁን ድረስ ያለማንም ተቀናቃኝ ላለፉት 50 ዓመታት ነግሰውባታል፣ መርተዋታል። ከኔ በላይ ለብሩናይ ያሉ የሚመስሉት የሁሉ አዛዥ የሆኑት እኚህ መሪ ፎርብስ መጽሔት ከ20 ቢሊዮን የአሜሪካን ዶላር በላይ ሀብት እንዳላቸው ዘግቦ ከዓለም ከበርቴዎች በአምስተኛ ደረጃ ላይ ከዚህ ቀደም አስፍሯቸው ነበር። በአንድ ሰከንድ $100 ያገኛሉ ብሎ ነበር። ንብረታቸው ከእስያ እስከ አውስትራሊያ ከአሜሪካ እስከ አውሮፓ የደረሰ ነው። ቤተመንግስታቸው ከዓለም ቤተመንግስቶች ሁሉ በስፋትም ሆነ በውድነት በቅንጡነትም እኔ ነኝ ያለ ነው። ግዙፍ ስፋትን ይዞ ተንጣሎ ያረፈው ቤተመንግስታቸው በውስጡም ከ1788 ክፍሎችን ዋጥ አድርጎ ይዟል። ከነዚህ መካከል 257ቱ መታጠቢያ ክፍሎች ሲሆኑ 5 የመዋኛ ገንዳዎች አሉት። ግቢው 800 መኪናዎች የሚቆሙበት ቦታም ያለው ሲሆን ቤተመንግስቱ 5 ዋና ዋና በሮች አሉት። ቤተመንግስቱ ውስጡ ሙሉ በሙሉ በወርቅ ያጌጠ ነው። መጸዳጃ ቤቱም ሆነ መታጠቢያ ቤቶቹም በወርቅ የተሰሩ ናቸው። የመታጠቢያ ቤቱ ማስጃ ብሩሹም በወርቅ የተሰራ ነው። በመጸዳጃ ቤቱ የሚገኙ ሶፍቶች ጭምር በወርቅ የተለበጡ ናቸው። ሱልጣን ሐሰን አልቦካ ለመኪና እጅግ የተለየ ፍቅር አላቸው። ሲገዙም ውድ የተባሉና ቅንጡ መኪናዎችን ነው የሚገዙት። እስካሁን ድረስ $5 ቢሊዮን ግምት ያላቸው 7000 መኪኖች በእጃቸው ላይ ይገኛሉ። 604 በትዕዛዝ የሚሰሩ ሮያል ስታይል መኪኖች አሏቸው። ከ574 በላይ ማርቼዲስ ቤንዝ፣ ከ209 በላይ BMW፣ ከ382 በላይ ቤንቱሊ፣ 452 ፌራሪ፣ 129 ጃጓር፣ 21 ላምበርጊኒ፣ 11 አስቶን ማርቲንስ የተሰኘ ውድና ቅንጡ መኪና አላቸው። 17 የግል አውሮፕላን ባለቤትም ናቸው። የዓለም ውድ የሆነው አውሮፕላን ቦይንግ 747 የግላቸው አድርገውታል። የአውሮፕላኑ ወይም የቦይንግ 747 ውስጡም ሙሉ በሙሉ በወርቅ ያሸበረቀና የተለበጠ ነው። ላኛው አጀብ የሚያሰኘው ጉድ ደግሞ እዚህ ጋር ነው። አውሮፕላኑ ተገዝቶ የአውሮፕላኑን የውስጡን ክፍል በወርቅና በአልማዝ ለማሸብረቅና ለማንቆጥቆጥ የወጣው ወጪ አውሮፕላኑን ለመግዛት ከወጣው ገንዘብ በላይ ሆኖ በርካቶችን አነጋግሮ ነበር። የአውሮፕላኑ አብራሪ ማን ነው ብላችሁ አትጠይቁም። ራሱ ንጉስ ሱልጣን ሐሰን አልቦካሽ ናቸው አውሮፕላኑን የሚያበሩት። በ12 ሀገራት ውስጥ 150 ያህል ቤቶች ሲኖራቸው በውጭ ሀገራት ያላቸው የቤታቸው ስፋት ከሚኖሩበት የኔ ብለው ታምኛለውም እያሉ ከሚያስተዳድሯት ሀገር ይበልጣል ይባልላቸዋል። ሌላም አጀብ የሚያሰኘው ጉድ ደግሞ ይህ ነው። ለንጉሱ ለ50ኛ ዓመት በዓላቸው ስቴዲየም ተገንብቶ ነበር። ልብ በሉ፣ ለስፖርታዊ ክንውን አይደለም ያልኳችሁ። የንጉሱን በዓል ለማክበር ግዙፍ ስታዲየም የተሰራ ሲሆን እንዲሁም የንጉሱን ልደት ለማክበር ታስቦ በተገነባው በዚህ ስታዲየም ንጉሱ ለገዛ ልደታቸው ስታዲየም አሰርተው በወቅቱ አለ የተባለው ዝነኛው ሙዚቀኛ እንዲገኝም አድርገው እንደነበር በልደታቸው ቀንም በማይክል ጃክሰን የተቀነቀነላቸው ሲሆን ለዚህ ስራ የልደቱን ኮንሰርት ላይ ብቻ $17 ሚሊዮን ከፍለዋል። የጎልፍ አድናቂ የሆኑትም ንጉሱ ጎልፍ ጨዋታ ለሚያስተምራቸው መምህራቸው $2 ሚሊዮን ይከፍሉታል። ሱልጣን ሐሰን አልቦካ 3 ሚስቶችን በተለያየ ጊዜ አግብተው 12 ልጆችን አፍርተዋል። ምናልባትም ይህ የንጉሱ ታሪክ ሲወራ አውሮፓውያን፣ አሜሪካውያንም ሌሎችም የዓለማችን ዜጎች የሚደነግጡት ንጉሱ እንዲህ የሚንቀባረሩት ህዝቡን እንዴት እየጨቆኑና እያስራቡ ነው የሚል አይጠፋም። ነገር ግን ንጉሱ እንዲህ ዋዛ አይደሉም። ለራሳቸው ከሚያስቡት በላይ ለሀገሬውም ሰው እንደሚያስቡ ነው የሀገሬው ህዝብም የሚናገረው። እንዲሁም የዚህ ሀገር ሰው ከሆናችሁ ፈጽሞ ረሃብ አያውቃችሁም፣ ድሎት ምርጫችሁ ነው። ችግር፣ ስቃይ የሚባለው ለብሩናይ ዜጎች ዝናውን ይሰሙት እንደሆነ እንጂ ቀርቧቸው በፍጹም አያውቅም።
እንደ ጤፍ ለነሱ ቀለባቸው የሆነው ሩዝ በገፍ ይታደላል። ታዲያ ሲታደል ለሁሉም ይደርሳልና መጋፋት መስገብገብ የሚባል ነገር ፈጽሞ የለም። በየቤቱ በየልኩ ይዳረሳል፣ ሞልቶም ይትረፈረፋል። የትምህርት ነገርማ በብሩናይ ምድር የሚወራ አይደለም። በሀገሪቱ አንድ ሰው መማር ከፈለገ ክብር የሚገባው ተስፋውም የሚያስቀና ሰው እንደሆነ ይታመናልና በሚገባ ተምሮ እስኪያጠናቀቅ አንዳች እንኳን ክፈል ተብሎ አይጠየቅም። ሳትጨነቅ አንተ ብቻ ትምህርት ላይ አተኩር፣ የወጪው ነገር አያሳስብህ ይባላል። ቀና ምላሽም ከመንግስት እስከ ታች ማህበረሰብ አለው። ቤት መስራት አስባችሁ የቤተሰሪ ነገር አስጨንቋችሁ ሊሆን ይችላል። ይህ ግን በብሩናይ ተረት ነው፣ እምብዛም አይታሰብም። ቤት ለመስራት ማሰብ እንጂ ማመልከቻውን ጽፋችሁ ማስገባት ብቻ ነው የሚጠበቅባችሁ። ዋና የሀገሪቱ ዜጎች ከሆናችሁ ይበቃል። ቤት ለመገንባት ቤታችሁን ለመስራት የገንዘብ ድጎማ ከመንግስት ይደረግላችኋል፣ ትበረታታላችሁ። አስቡት፣ ሰርታችሁ ከምታገኙት የጤናም ይሁን የትምህርት ጭራሽ የቀለብ ወጪ ሳይኖርባችሁ ቤት ልስራ ስትሉ ደግሞ አጋሽ ሲኖራችሁ ይህ ከእድልም በላይ እድል ነው። በብሩናይ ዜግነት ማግኘት የብሩናዩ ንጉስ ብዙ አነጋጋሪ ያደረጋቸው በርካታ ነገስታት ለራሳቸው በርካታ ክብርና ሀብት ሲያጋብቱ ዜጎችን እስከ መርሳት፣ ዜጎች ላይ እስከ መጨከን ይደርሳሉ። ከቅርብ እስከ ሩቅ የሰማናቸው ብዙ ታሪክ አሉና ነገር ግን ይህ በብሩናይ ምድር ታሪክ ነው። ከተራ ዜጋ እስከ ላይ ንጉስ በህብረት የሚንፈላሰስበት ነው። ምንም እንኳን እንደየደረጃው ቢለያይም ታዲያም በብሩናይ ምድር ህይወት እንዲህ ትቀጥላለች። ምዕራባውያንም ሆኑ አሜሪካ ነዳጁን ይፈልጋሉና ሀገሪቷን አይነኩም፣ አይጠጉም። በክብር ከሩቁ ብሩናይ እንዴት ነሽ የሞልቃቆች የደልቃቆች ሀገር ይሏታል። እርሷም በኩራት ወርቅ ላይ ተንፈላሳ ለሽ ብላ ታድራለች። እንዲህ ነው ሲኖርህ ትከበራለህ። ዓለም በብዙ ልዩነቶች የተሞላች ሆና ከላይ እስከ ታች ብዙ ነገሮችን እያስተናገደች ነው። ብዙ ያልተወራላት ብሩናይም ይህንን ትመስላለች። ስለ ብሩናይ ከሰማችሁ በኋላ ያነበባችሁና ከዚህ ቀደምም ስለ ሀገሪቱ ታሪክ የምታውቁ የተሰማችሁን ኮሜንት ላይ እንድታሰፍሩ እየጠየቅኩ ስለተከታተላችሁ ደግሜ እጅጉን አመሰገንኩ። በነገው ዕለት ደግሞ እጅግ አስገራሚ ሌላ አስደናቂ ቪዲዮ ይዤላችሁ የምቀርብ ይሆናል። እስከዚያው ስለተከታተላችሁ አመስግኜ እዚህ ጋር አበቃው። ቸር እንቆይ።